ልጄ አላምንም ውሸት ነው አላምንም ልጄ ውሸት ነው ልጄ አላምንም ማዘር እባክዎትን ተረጋጉ ማዘር ልጄ ውሸት ነው አላምንም ወይኔ ልጄ አይደለም እባክዎትን ተረጋጉ ምን አስጨነቃችሁ እንደዚህ ችግር ካለ ንገሩኝ ሜላት ማለት የ4 አመት ፍቅረኛ ነች እሺ ከሷ ጋር ብዙ ነገሮችን አሳልፈናል ማመን ማለት እኔ አላቅም እንዴት ማስረዳት እንዳለብን እንዴት አምና እንደምትቀበል እኔ አላቅም ተበላ ነው ይሄ ልጅ እሱ ነው እንደዚህ ያደረገው ልቀቁኝ አለቀው ሞተች ደስ ይላል በጣም ነው ደስ የሚል ምን ማለት ነው አየህ ምን ነው ይሄን ነገር ደጋገማችሁ ችግር አለ እንዴ በልጄ ላይ እንዴት መሰሉት ማዘር ችግር ካለ ነገሩኝ ጣቢያ ምንድነው ያለው ሰውየው እስር ቤት ነው ተሰማኛለህ እስር ቤት ነው ያለው አሁን ካሜራውን አጥፉ አይጠፋም እኮ ምን አይነት ቪዲዮ ምን አይነት ችግር ያመጣል እሱ ነው ትልቁ ችግር በቀልና በቀል ብቻ ነበር ፍላጎት ለበቀል ከሆነ እሷን አገኛት አይደል የምትፈልገው ነገር ካደረክ ቪዲዮውን መላኩ ለሱ ምን አስፈልግ ተጫውታብኛለች በኢየሱስ እርቃኗ ማለት ከሱ ጋር አው እንደገና ሌላ ቪዲዮ ይዘ በሱ ደግሞ ልታስፈራራት ፈለክ አው ሩም ይዤ ነበርና እሺ ካሜራ በድብቅ አስቀመጥኩ ደወልኩላት እሷ መጣች ውሻ ልጅ እሱ ነው እንደዛ ማደርገው አይደል አሁን ተረጋጊና ቁጭ በይ እኮ ቀላል ነገር እኮ አይደለም ምንድን ነው ቀላል የምታደርጉት እናንተ አልረጋጋም አይደለም ሰፈር ውስጥ ባክሽ በቃ ዞርበል እንደዚህ ነው ማንቀሽ ስርዓት ይኑርክ እኔም ሲጀምር ለምንድን እንደዛም ታርጊኝ አይመለከተኝም ስለሜላት ነገር ምን ማለት ነው ሜላት ማነች ሜላት ማነች አልገባኝም ምን አላቃተም ይያልከ ነው ሜላት ዛሬ ነው የሰሞቴ ይስሙላ እህትሽ ገዳም አይደለም ሄደችው እና የት ነች እሱ ነው ትንሽ ከበድ ያደረገ ምን ማለት ነው ቢልን ገዛ ብለን ነው የመጣችው እኮ ቢሆንስ ጋዜጠኛ ምን ማለት ነው አልገባኝም ጋዜጠኛ ታስረዱኝ እኮ ለናስረዳ ነው ምን ልጓልጥና አልገባኝም ቤልን ገዛ ነው ብላችሁ ነው እኮ እሱማ ቤልን ገዛ ነው በገዛ ባሏ ተገላን ያገኘናት አይደለ ያመረከና ማነች ምናምን አለ ቤተንገዛለን ብላችሁ እንደመጣችሁ እሺ ልቀቁኝ እኮ ቁጭ በል ስለ ስራ ልናወራ ነው የመጣነው ልቀቁኝ ቁጭ በል እኔ እንጃ እንደምታዩት ነው ሰፈሩ እሺ ወይ ተላዋጋት መጣቃ አይ በሰላም ነው ችግር የለም አስጨነቀችኝ ካሜራውን አጥፉ ለምንድን ካሜራውን አጥፉልኝ ቁጭ በል ሰማኛለህ ቁጭ በል ስለዚህ አሁን ሌላ ምንም መደባበቅ ምንም አያስፈልግም አሁን በምን ልንተማመን እንችላለን ምን ማለት ነው ካሜራውን አጠፋ ነው ብላችኋል አዎ ጠፍታ ጋዜጠኛ ነኝ እኔ ምንም የምትወሩ ነገር ሊገባኝ አልቻለም ይኸውልህ ምን ጋዜጠኛ ለምንም እያልከ ነው እሺ ጥሩ ስጋት ይገባኛል ይኸውልህ ካሜራው አንደኛ ጠፍቷል ሁለተኛ ደግሞ ይሄን ነገር አንተ ለኛ የተሻለ ነገር የምታደርግ ከሆነ ይሄን ነገር አናወጣብን ገብቷል ደግሞ በዛ ላይ ደግሞ አዎ ይሄንንም ለማንም እንትናለን በዛ ላይ ደግሞ ይገባን እኛም ወጣቶች ነው ወንድ ልጅ ነው ገብቷል የፍቅር ስሜት አዎ እኔ ጋር ምን እንዲደርስብኝ አልፈልግም ካንተም በላይ ልናደርግ እንችላለን ገብቷል አይደል ስለዚህ እንረዳለን ምንም እንትን የለውም እና ደግሞ የምሬን ነው ስላንተ ብዙ መረጃ ሰምተናል ጥሩ ስራ እንደምትሰራ ጥሩ ገቢ እንዳለ የሆነ ነገር ደግሞ ቦጨክ ካረክልን ምን አስጨነቀን እሺ ግን ማወቅ ስለፈለግን ነው እና አትፍራ ነገር አንስት ሜላት ማለት የ4 አመት ፍቅረኛ ነች እሺ ከሷ ጋር ብዙ ነገሮችን አሳልፈናል በክፉም በደጉም አብረን ብዙ ቆይተናል ማለት እንግዲህ 4 አመት ማለት ቀላል አመት አይደለም ረጅም ጊዜ ነውና በዛ ውስጥ እንዴት ነው የፍቅር የነበራችሁ ግንኙነት ምንስ ታስቡ ነበር እስቲ ንገረን ፍቅራችን በዛ ላይም ስለሷ ጸባይም እስቲ ጨመር አድርገህ ንገረን ጸባይ በጣም አሪፍ ነበር ጎረቤት መንደሩ ሁሉ በቃ በፍቅራችን የሌለ ነበር እንትን የሚለው ሚቀና እና እሷ ትዳር እንድንይዝ ትፈልጋለች እኔ ደግሞ የሆነች ነገር እንያዝ
ኑሯችንን እናሻሽልና ወደ ትዳር እንገባለን ያልኩ። ከዛ ከሌላ ሰው ፍቅር እንደጀመረችና ከሳምንት በኋላ እንደምታገባ ነገረች። እሷ ናት የነገረች ወይስ አንተ ነው ያወቀው? ይኸውልህ አሁን እንዳልኩ ነው፣ ምንም መደባበቁ ምናምን አያስፈልግም። እውነታውን ነው እንድትነግረን የምንፈልገው። ንገረን። እሷ ናት የነገረችው ወይስ ሌላ ሰው ከሌላ ሰው ነው የሰማው? ንገረኝ፣ ችግር የለውም። ይህ መረጃ ከጓደኞቼ ነበር የሰማሁት። እኔም ለማጣራት ስሄድ ከልጆች ጋር ምናምን ይገባኛል። በጣም ከባድ ነው። የምታፈቅራት ሴት ላንተ እያሰብካት ሌላ አንተ ምናምን ስሜቱ ይገባናል። እሺ ተረጋግተህ አውራ። እሺ ስለዚህ እሺ ከጓደኞቿ ነው የሰማነው ብለናል። አንተም ለማረጋጋት ሞክረሃል በእርግጠኝነት አይደለ? በጣም ነው ማዝነው እንደዚህ አይነት ነገር ውስጥ ስለገባ፣ የምር በጣም ነው ማዝነው። ታዲያ ያ እንግዲህ ሰርጓ እለት የተፈጠረው ነገር መቼ ስላንተ አልነግረም አይደል? ያደረጋችሁት ሁሉም ነገር በቃ ወደ በቀል እንዳመራ ነው ያደረገኝ። እሺ እንደገና ሌላ ቪዲዮ ይዘህ በሱ ደግሞ ልታስፈራራት ፈለክ? አዎ ሩም ይዤ ነበርና እሺ ካሜራ በድብቅ አስቀመጥኩ። ደወልኩላት፣ እሷ መጣች። ይኸውልህ ጨርስ፣ ንገረኝ። አሁን ጥሩ እኮ ነው ያለው ነገር እየነገርከን ነው ምናምን። እሺ መጣች። ከዛ በኋላ እስከመጣች በኋላ ከዛ እንደነገርኳችሁ የላኩትን ፎቶ በሱ አስፈራርቼ አብራት አደር። ከዛ በኋላ ለባሏ እንደምልክላት ነገርኩ። ጭራሽ ለሷንም ነግራታል? እሺ ከዛስ ላክ? በዛ ነው ባሏ ያወቀው? አዎ ላኩለት። ይሄ በሌላ መንገድ እኮ አግባብተህ የምትፈልገውን ነገር ማድረግ ትችል ነበር። ይሄን ነገር ማድረጉ በቀልና በቀል ብቻ ነበር ፍላጎት። ለበቀል ከሆነ እሷን አገኛት አይደል? የምትፈልገው ነገር ካደረክ ቪዲዮውን መላኩ ለሱ ምን አስፈልግ? ተጫውታብኛለች። ምንድነው የተጫወተችበት? እሷ ማግባት ትፈልጋለች። እኔ ነኝ ነገ ዛሬ እያልኩ የቀጠርኳት ስትል ነበር አይደለ? እኔ ኑሯችን ለማሻሻል ብዬ ነበር እሷ እንደዚህ ነገ ከነገ ወዲያ እያልኩኝ እንትን አልኳት እኮ። መረዳት ማለት በሌላ መንገድ እኮ ማሰብ ትችል ነበር አይደለ? እሺ አሁን የት እንዳለች በምን አይነት ሁኔታ እንደምትገኝስ ታውቃለህ? አላውቅም። ምንም አታውቅም? ለነገሩ አንተ የምትፈልገውን አገኘ አደረክ ምናምን፣ ከዛ በኋላ ያለውን ነገር አታውቅም አይደል? አዎ እኔ የት እንዳለች ምን ሁኔታ ላይ እንዳለች ምንም በፍጹም አላውቅም። ለምን አፈቅራታለሁ እያልካት ነበር? እንዴት አትከታተልም? ከዛ በኋላ ለባሏ ጓደኞችን ስለምን ተጠይቃለህ? ከዛ በኋላ ድምጿን አጠፋች፣ ስልኳም አይሰራም። በቃ ልንገናኝ ምንም አልቻልንም። ታዲያ የምትፈልገውን ካገኘ በኋላ እንዴት ለማግኘት ፈለክ? አንድ እሱ፣ ሁለተኛ ደግሞ ለባሏ ከባድ ነገር ነው አይደል? ሌላከው አይደል? እሺ ቆይ በሰርጓ ዕለት እንዴት ልትመጣ ቻለች አንተ? ያ ማለት በዛው ወከባ ውስጥ በዛ ዝግጅት ውስጥ ከዚህ በፊት እርቃኗን የተነሳችው ፎቶ ነበር። በሱ አስፈራርቼ ነው እንድመጣ ያደረኩት እኮ። ምን ብላ? እኔ አላውቅም። እኔ እንጃ። ያው ቢዚ ሆናለሁ። አዎ በጣም ብዙ ወጣ ውረዳለ እንትን አለ። ያውም በሰርጓ ዕለት ነው አይደለ? በዛ ውስጥ ብዙ ወከባ አለ። በዛ መሀል ውስጥ እንዴት አንተ ጋር ልትመጣ ቻለች? ጸጉር ቤት እወጣለሁ ብለሽ ውጪና አልኳት። መጣች። ከዛ እንዳልኳችሁ ካሜራ አስቀመጥኩኝ። በቪዲዮ አስፈራራኋት። ስለዚህ አሁን ቪዲዮ መያዝ እሷ ምንም አማራጭ እንደሌለ ስላሰብክና ምንም አድርጋ ትመጣለች ብለህ ነው ያሰብኩት አይደል? አዎ። እሺ ማለት አላውቅም እንዴት በምን ልክ እንዳሰብከው በጣም ግራም ያጋባ ነውና እና ስልኩም አይሰራም ምናምን ነው ያልከኝ? አዎ አይሰራም። በጓደኞቿ ሞከርኩኝ፣ ላገኛት አልቻልኩም። እንደሞተች ታውቃለህ? እንደሞተች ሰው ምንድነው
ሞተች ደስ ይላል በጣም ነው ደስ የሚል ምን ማለት ነው አየህ ሰማኛለህ እየሰራው ስራ እንደዚህ ነው ያደረገው ቀና በል እኮ ነው የምልህ ሞተች ነው የምልህ አንተ በላከው ቪዲዮ አይቶ ባሏ ሰማኝ እሱ ነው ቆራጦ የገደላት እየቀለዳችሁ ነው እኔ ለሰማኝ ነገር አልገባኝም ቀልድ ያስኩ አንተ ነህ ሰማኛለህ ሌላ ነገር ነው የምታስበው እንዴት ትሞታለች እንዴት ነው ምን ነበር ያደረከው እስቲ ንገረኝ ለባሏ እኮ ነው የላከው ፈልጌ ነበር ሞተች ይኸውልህ አሁን ይሄ ሁሉ ነገር በነገራችን ላይ ካሜራውም አልጠፋም ነበር ምን ማለት ነው ካሜራውም አልጠፋም ነበር ማለት ነው ምን ማለት ነው ካሜራው አልጠፋም እኮ ምን ካሜራውን አይደለም ካሜራውን አጥፉልኝ ቁጭ በል ይኸውልህ ምንም ቁጭ እንትን የምንለው ነገር የለም ካሜራውም አልጠፋም እያንዳንዱ መረጃ ስንሰማ ነበር አውቀንም ነበር አሁን ካሜራውን ዞር አርፈህ ቁጭ በል አርፈህ ተቀመጥ ትሰማኛለህ አሁን ካንተ ጋር እዚህ ምንም እናቃጥለው ጭቅጭቅ የለም ጊዜም አይኖረንም አሁን ቀጥ ብለን ወደ ጣቢያ እንሄዳለን እያንዳንዱ መረጃ ስላለን እሱን እዛው ሂደት እናዘዛለን ቀሪው የምን ጣቢያ ነው የምትሉኝ የምን ጣቢያ ነው ሰውየው ይሄ ሰውዬ ምንድነው አንዴ ለምንድን እንዴት ሞተች የምትለው አንዴ የምን ጣቢያ ምንድነው ያለው ሰውየው እስር ቤት ነው ትሰማኛለህ እስር ቤት ነው ያለው አሁን ካሜራውን አጥፉ አይጠፋም ምን ፈልገው መረጃ ስላገኘ አይጠፋም እኔ ይሄን ካሜራ አጥፉልኝ ያለው አጥፉልኝ ቁጭ በል እሺ ካሜራ እንዲጠፋ ትፈልጋለህ አዎ ፈልጋለሁ ማለት በጣም እንጃ ቅድም ብዙ ነገሮችን እየነገርኩ ነበረ በጣም ከባድ ነገር ነው የሚገጥመን ስለዚህ እንጃ ብቻ ፈጣሪ ይርዳል ሰፈሩ ግን የሆነ ውስጥ ምናምን መተጣጣፊያ ይበዛል ካሜራማ እንዴት ነው መዞሩ የስራው ባህሪ ማለት ከነገን እስቲ ያንተ መገዛ በነገራችን ላይ ያስፈልገናል ምክንያቱም ትልቅ ሀዘን ነው መርዶ ምናምን አይነት ነገር ስልክ እየሰራልኝ አይደል ሄሎ እንዴት ነሽ አዎ ደርሰናል በቃሽ ውጭና ጠብቂ እሺ ና ሰርቷል እንግዲህ sana ስለ ውስጥ ገብተን የሚፈጠረው ነገር እኔ ሳስበው ራሱ እናትየው እንጃ ምን እንደሚሆን አላውቅም እንዴ ምን አለ አስበው ምን ሰላም ንግባ እና እንዴት ነሽ አለው እንዴት ነው አላህ ይመስገን አሁን እንዴት ነሽ ደህና ነኝ ከተባለ ደህና ነኝ ያው በርግጥ ከባድ ነው ልሽ እህትን የሚያክል ነገር ማጣት ያው ያን ያክል ቀላል ነው ያልንሽ ሳይሆን ግን ፈጣሪ የወደደው ነው የሚወስደው ስለዚህ በተቻለ መጠን አንቺም ጠንካራ ሆነሽ እናትሽ ጠንካራ የምትሆንበትን መንገድ እንፈልግ የተሻለ ነው ብለን
አላሰብም። ያው ቀድሞ አንቺን ለማግኘት የፈለግነው መንገድ ራሱ አንዱ ይሄ ነው። ያው ከባድ ነው ማለት እኔም እየከበደኝ ያለው ለሷ እንዴት መንገር እንዳለብኝና እኔ አላቅም እንዴት እኔ እንጃ እኔ አላቅም በጣም ከብዶኛል በጣም እኛም እንዴት እንደምናገር ለኛም አሁን የመጀመሪያው አንዱ ምክንያት በቃ አንቺን ነግሮ አንቺን አረጋግቶ ከኛ ጎን ሆነሽ እንድታበረች ምናምን በሚል ያሰብነውና በቃ ደስ ማይል ስሜት ውስጥ ነው ያለነው እኛ እኔ እውነቱን ነው የምነግረው እንዴ በጣም ከባድ ስሜት እያስተናገርኩ ነው ማስቸገር ነው ያው ቅድም እንዳልኩሽ ከባድ ነው ያለሽ እኔ ምልሽ ግን እስቲ ስለ ድሮ ፍቅረኛ ንገሪኝ የምታውቂው ነገር ካለ የድሮ ፍቅረኛው ማለት የታቆጣላችሁ በርግጥ አናውቀውም ግን ያው ማወቅ ስለፈለግን እኔ እንኳን በደንብ የማውቀው ነገር የለም ስለሱ ግን ለምን እንደጠየቃችሁኝ ግራ ገባኝ ምን ያህል ጊዜ ሆናችሁ ከተለያየ እነሱ ናቸው የሚያውቁት ማለት ያን ያክል ጊዜውን አላውቅም ግን ከሱ ጋር ያላትን ነገር ጨርሳለች ከዛ በኋላ እሱን ከጨረሰች በኋላ ነው ያገባችሁ ወደዚህ ህይወት የገባችሁ አዎ መለያያችሁ ምክንያት ታውቂ ነበር አላውቅም እንደተለያዩ ብቻ ነው ያሳወቀች እሺ ከዛ በኋላስ ይደውልላት ወይ ይደዋወሉ ነበር ይገናኙ ነበር እንዴት ነው አልፎ አልፎ እንደሚደውልላት አውቃለሁ እሱ ነው የሚደውለው አዎ እንደሚገናኙ ግን አላውቅም አንቺ ፊት አውርታው ታውቃለች ወጣ ነው የምታወራው ወጣ ነው የምታወራው ብለሽኛል ግን አውርታው ስትመለስ ምን አይነት እንትን አለ ሁኔታው ያው ጥሩ ያልሆነ ስሜት ላይ ነው የሚነበብባት ግን ያው ያለፈ ነገር ወይ የሆነ ነገር ብሏት ይሆናል ብዬ ስለማስብ ወደዛ ህይወትን ላለመመለስ ምንም ነገር አልጠይቃትም ኦኬ ካነሳሽ መረባበሽ ይመጣል ማለት ነው ያው የሰርጓ ሰሞንስ ያኔ ምንም ሰላም ነበረች እስከምንም ሰርጉ ቀን ምንም ነገር አልነበረም የተለየ ምናል ደውሎላት ይሆናል በዛ ሰዓት ምናልባት ስልኩን ይጋር አልነበረም ሌላ ሰው ጋር ስለነበረ አላወኩም ማለት ይደውልም አይደውልም ማቀው ነገር የለም የተለየ ያየሽበት የሁኔታቸው የስሜት ለውጦች ምናምን እንዴት ነበር በሰርጉ ሳምንት የነበራት ሁኔታ ከሰርጉ ማክስ ጀምሮ ጥሩ ስሜት ላይ አልነበረችም ማለት ይሄ ፊቷ ላይ የሚነበብ ነገር ነበር ግን ምን እንደሆነ አላወኩም ምናልባት ሰርግ አዲስ ነገር ስለሆነ ትዳር አዲስ ነገር ስለሆነ ከብዷት ሊሆን ይችላል ብለን ስላሰብን ምንም ነገር አልጠየቅናት ፍራቻ ይኖራል በሚለው ከሰርጉ በፊትስ የነበሩትን 2-3 ቀናቶች ምንም አዲስ ነገር አላየንም ማለት ቢዚም ስለነበርን እሷን ያን ያክል እንትን አላልናት ስራ ላይ ነው እኛ አምሯችን እንትን ነበር እንጂ አስተውላችሁ ያያችሁት ነገር የለም እሷ ምን ስራው ላይ ምናምን አብራ ነበረች አዎ ሙሉ እንቅስቃሴ ይላል አዎ ትወጣለች ትገባለች ምናምን መጣ ምናምን ብላ የወጣችበት ቦታ ነበር አዎ የት እንደሆነ ታውቃላችሁ ፀጉር ቤት ነው ያለች ፀጉር ቤት አዎ ማለት ሙሽራ ናት እንግዲህ እኔ በጓደኛ ብዙ ሰርጎችን አውቃለሁና ሙሽራ ብቻውን አይኬድም አይደል ወንዱም ሴቱም ብቻውን ሄደችው ያኔ አዎ ከሰው ጋር እንደምትሄድ ነው የነገረችኝ ስትመጣት ብቻዋን ነው የመጣችው ሚዜዎቿ አብረዋት አልነበሩ በዛ ሰዓት ለምን ብቻሽን ወጣሽ ወይስ ለመጠየቅ አልነበረሽም እኛ እሱን የማድረግ እድል አልነበረም ምክንያቱም ሰርግ ስለነበር ታቋለ የሰርግን ሁኔታ ወከባለው ይሄ ሞላ ያጎደለ ብዙ ነገር ስላለ ሌላ ነገር ሳይሆን መሙላቱ መብደሉ ነው የሚታየንና እሱን ነው ስናስተካክል ምናምን የነበርን እሷ ላይ ምንም ትኩረት አላደረግንም የሁሉ ነገር ምን ነግረሽ ወይንም የጠየቅነሽ የተሸማማት ምክንያት ስላለው ነው ማለት ከድሮ ፍቅረኛው ጋር የሚያገናኘው ነገር ስላለ ነው ምንድነው የሚያገናኘው ያለሽ እነሱ ድሮ በነበራቸው ጊዜ አብሮ በሚያሳልፉ ጊዜ እሱ ጋር ይዞ ያስቀመጠው ፎቶና ቪዲዮ ነበር እኮ ምን አይነት ቪዲዮ ማለት ቪዲዮ ምን አይነት ችግር ያመጣል እሱ ነው ትልቁ ችግር
ቪዲዮ ምን አይነት ችግር እንዳመጣ እንዴት መሰለሽ ያዘው ቪዲዮና ፎቶ ቤት ውስጥ አብሮ ጊዜ በሚያሳልፉበት ሁኔታ ይመስለኛል እርቃኗን ነበር በኢየሱስ እርቃኗ ማለት ከሱ ጋር አው ፍቅረኛ ነበሩ ብለሽኛል አይደለ እሺ እና ባላ ወይንም ደግሞ አዲሱ ሙሽራ ወደዚህ እርምጃ ውስጥ የገባበት ምክንያት አንዱ ይሄ ነው ያ እንዴት ሆነ ብትይኝ በዛ ቪዲዮ አስፈራርቶ ከኔ ጋር ካላደርሽ ብሎ ሲያስፈራራት ነበር ይሄ ውሻ ልጅ እሱ ነው እንደዛ ማያደርገው አይደለም አሁን ተረጋጊና ቁጭ በይ እኮይ አው በቃ የሆነውናል እንዴት እንደዚህ ሊያደርግ ይችላል አደረገው እሺ አሁን እሱ ጋር መሄድ ፈልጋለሁ የት ነው የምትሄጂው አይደለም ነው እዚህ ጋር አሁን ደግሞ ሌላ ጉዳይ አለ በል በእናትህ ስልኬስ ይኸውልሽ እባክሽን ተረጋጊ አሁን የመጣንበት ሌላ ነው እኛ የነን እኮ እንድታውቁስ ግልጽ ማድረግ ይሄ እኮ የሱ ስራ እኮ ነው ታዲያ እኮ ገብቶኛል እሱን እኮ እንይዘዋለን አይቀርም ገብቶሻል አይደለ አዎ ግን እኔ አልጠበቅኩም እንደዛ ማለት በዛ ሁኔታ እኔ እኮ በደንብ አውቀዋለሁ እኮ እንዴት እንደዛ ሊያደርግ ይችላል አይደለም አሁን አዳምጪኝ እባክሽን አዳምጪኝ እንዴ እና ቀላል ነገር እኮ አይደለም እንዴት ነው ቀላል የምታደርጉት እናንተ እሺ አሁን ማለት አንዴ የሆነ ሆኗል እኮ ይሁን ሺ ጊዜው ግን እንዴት ነው ልቀበለው የምችለው መቀበልም አለብሽ አምነሽ መቀበል አለብሽ ባይሆን የሚገባውን ቅጣት እንዲያገኝ ማድረግ እንችላለን እኔ ሰጣለሁ ያንዳንዱ አሁን አንቺ ሳይሆን ህግ ነው ይሄንን ማድረግ የሚችለው ተረዳሽኝ ስለዚህ በዚህ ምክንያት ምናምን ነው ብቻ ይሄን ነገር ላንቺ በደንብ ይነገር ነው እናትሽ ስትመጣ ይሄንን ስነግራቸው ምናምን አዲስ ነገር እንዳይሆን ስለዚህ ምን እንድታግዥም ብለን መናገር ያለብን በጣም ባለጌ ነው አሁን ተረጋጊ በቃ አሁን እሱን ደግሞ እንትን ምንለው ጉዳይ ነው እስቲ እናትሽን ጥሪያትና እንዴት እንደሚሆን ባናቅም ይሄን ማለት እኔ እንዴት እኔ አላቅም እንዴት ማስረዳት እንዳለብን እንዴት አምና እንደምትቀበል እኔ አላቅም ግራ ገብቶኛል ጭራሽ በዚህ ልክ ሰው ለምን እሺ ብቻ ጥሪልን አንዴ ካላስቸገርኩሽ እንግዲህ ወደ ተመልካቾች ምን እንደሚሆን አናቅም እኔ በጣም ትልቅ ከባድ ስሜት ውስጥ ነው ያስተናገድኩ ያለሁትና ብቻ ፈጣሪ ይርዳን እናትዮ ጋር አላስፈላጊ ማለት አስቸጋሪ ነገር እንደማይፈጠር ተስፋ አደርጋለሁ ወንዴ ምናልባት የምትለው ነገር ካለ የትዮ ሁኔታ ራሱ በጣም እያሳዘነኝ ነው በጣም አስቸጋሪ ነገር ነው ያው የእናትዮ ሁኔታ እንደሚጠበቅ ነው ምክንያቱም እናት ለልጅ ምን ያክል መስዋዕትነት እንደምትከፍል ያው ላንተ አልነግርህም ስለዚህ በጣም ከባድ እንደሚሆን አውቃለሁ ግን የግድ ማወቅ አለባት ምክንያቱም ይሄን ነገር አውቀው ወርጣላት እንትን ካላለች ወደፊት የሚፈጠረው ነገር ከባድ ነው በዛ ላይ በጣም ከባድ የሚያደርገው በሳምንት ልዩነት ልጅህን ደረህ የልጅህን የለቅሶ አስክሬን በጣም የሚያም ነገር በጣም ያማልና ሁለት ነገር ነው በጣም ድብልቅልቅ ያለ ነገር ብቻ አላቅም እኔ ጥሩ እንትን ላይ አይደለሁም እስኪ በጣም እንግዲህ ወደ ተመልካቾች እሷም ከጎረቤት ተጠራ ሄዳለች እኛም እዚህ ግራም ያጋባና የሚያሳዝን ስሜት ውስጥ ነው ያለነው እናትዮ መታደግሞ ምን ይፈጠራል የሚለውን ያው አብረን እናየውናል አብሮነታቸው አይላይም ብቻ አግዙን በጸሎት የከፋ ነገር እንዳይደርስ አስቡ ሰላም ነው ያው በአጋጣሚ ነው ወደዚህ ልንመጣ ይቻልነውና በየጊዜው በየቦታው እየሄድን ጋዜጠኞች ነን አንዳንድ የምንሰራቸው ስራዎች አሉና ዛሬ ደግሞ ያው እዚህ መገኘት ችለናል ለምን መጣን ምን ይዘን የመጣን ምናምን የሚለውን እንግዲህ አብረን እንሰማ ይሆናል በቅርቡ እዚህ ቤት ድግስ እንደነበረ ሰምተናል አዲስ ሙሽራ እንደነበረች እስቲ ስለ ሁኔታው ስለ ልጆት
የተወሰነ ነገር ይበሉን ያው እንግዲህ ወላጅ ልጅን ወልዶ አሳድጎ ምናምን ለክብር ለማረግ አስመርቆ ምናምን ትዳር ላይ ሲደርሱ ደግሞ ስሜቱ ከባድ ነበርና ያው እናቃለን በእኛ ቤተሰብም ሁሉም ቤት ያለ ነገር ነውና እስቲ ስለሱ ያለው ነገር ትንሽ ያጫውቱን ያው ይሄድኩ ጠይቃታለሁ በስልክም እንገናኛለን ሜላት ምን አይነት ልጅ ናት ጥሩ ልጅ ናት ጸባይ አስተዳደግ ምናምን ጥሩ ልጅ ናት ያው ስነ ምግባር ያላት ልጅ ናት ጥሩ ልጅ ናት አብረን ያው ኑሮን እየተጋገዝን አብረን ኖረናል አሳድጊያታለሁ በስንት አሁን ደግሞ ወደ ራስ ጎጆ ገብታለች ትዳር ይዛ ሄደች ያው በስልክም እየሄድኩ ጠይቃታለሁ በስልክም እንደዋወላለን እንጠያየቃለን ግን ያው ሰርጉም በቅርብ ነበረ እኛም በቅርብ እንዳጋጣሚ ሆኖ እንደዚህ ስለ አዲስ ሙሽሮች ምን ሰራቸው ፕሮግራሞች ነበርና እንዳጋጣሚ ሆኖ እዛ ቤት ተገኝተን ነበረ ባለቤቷን ማግኘት የቻልነው እሷም እንደሌለች ነግሮናል ቤተሰብ ጋር ናት ምናምን ብለን ስንጠይቀው ማይ አይደለችም ትንሽ ረፍት ፈልጋለሁ ምናምን ብላ ገዳም ሄዳናለች ምናምን አለ ስለዚህ ነገር በደንብ ታውቃላችሁ ያው እደውልለታለሁ ለባለቤቷም ያው ወደ ገዳም ሄዳለች ብሎኛል ደህና ናት ብሎ በስልክ ያው ተነጋግረናል ከባለቤቷ ጋር አምናችሁ ነው የተቀበላችሁት ያው ማንተያን ይሄን የምጠይቀው ምክንያት ያው አዲስ ሙሽራ ናት በዚህ ሰዓት ቤቷ ወይንም የጫጉላ ሽርሽር ምናምን የሚባሉ ነገሮች አሉ እነሱን ሳታደርግ ወደ ገዳም ሄዳለች ነው የተባለው ለምንስ መሄድ ፈለገች ምናምን እን አልጠይቃችሁም ያው በስልክ እንደነገረኝ ባለቤቷ ገዳም ሄዳለች ስላለኝ ያው እሱን አምኜ ቁጭ ብያለሁ ገዳም ሄዷን ነገሩኛል አውቄያለሁ በቃ ያው ተቀብዬ ለአንዳንድ ነገር ሄዳለች ብዬ አምኜ ቁጭ ብያለሁ ከዚህ በስልክ ተገናኝተን ከባለቤቷ ጋር አይ ጥሩ ነው ከዚህ በፊት ምናልባት ሳትናገር ሄደችባቸው ቦታዎች ሁኔታዎች ነበሩ አይ አልነበረ ከዚህ በፊት ለሁለታችንም ነገር አልነበረ የምትሄደው ለማይም ለኔም ሳትነግረን አትሄድም የትም ቦታ ብትሄድ ቢያንስ ከሁለት አንዳችን ታሳውቀናለች በአሁኑ ግን ምንናቀው ነገር አንቺስ ምንድን ማለት እሱ ያለውን ተቀበለሽ ነው አዎ በቃ እሱ ገዳም እንዳይደስ ሲነግረን ሁለታችን አወራንና በቃ ማንደውም እንተናለች ማለት ትዳር አዲስ ስለሆነ እንደዛ አይነት ስሜት ነው እየተሰማን ያለ ነው ምናልባት ማታቀው ስሜት ተሰምቷ ከሆነ መረጋጋት ከሆነ በቃ ተረጋጋ ስልኩ ላልሞከርናላትና የሆነ ሰዓት ላይ ስንሞክር አይሰራም ስንደውልለት መዝጋት ፈልጋ ነው ስትፈልገኝ በእኔ ስልክ ነው የምትደውለው እና እንገናኛለን በቃ ዝም አለ በርግጥ እኛ ለኛም አዲስ የሆነ ነገር አዲስ የተፈጠረ ነገር ስላለ ነው ወደዚህ ቤት ልንመጣ ይቻልነውና ስለሚላት አንዳንድ ምን ነግራችሁ ነገር ስላለ ምን ነው ይሄን ነገር ደጋገማችሁ ችግር አለ እንዴ በልጄ ላይ እንዴት መሰሉት ማዘር ችግር ካለ ነገሩኝ ነው እሱማ የመጣነውማ ለመናገር እኮ ነው እና እንዳልነው ጥያቄ ስለሆነብን አዲስ ሙሽራ እንትን ትላለች በሚል ገዳም ለምን ሄደች ምናምን ለማግኘት እንፈልጋለን ሞክረን ነበር መሄድ አልቻለም ማለት ልናገኛት አልቻለም ምን ነው አስጨነቃችሁኝ እንደዚህ ችግር ካለ ነገሩኝ አንዳንድ ነገሮችን ለማጣራት ሞክረን ነበርና ባጣራነው መሰረት ደግሞ ሄዳለች የተባለበት ገዳም ሜላት የለችም እና የት ሄደች ለኛም ትልቅ ጥያቄ የነበረው እሱ ነገር ነበር ማዘር ይረጋጉና ነግሮታለሁ ችግር የለውም ሜላ ተርፋለች ወይኔ ልጄ እናንተ አይደለም እባክዎትን ተረጋጉ አይደለም ወይኔ ልጄ እባክዎትን ተረጋጉ እባክዎትን ተረጋጉ ወይኔ ነግሬሻል ነበር እንደ ባክሽ ላንቺ ቀድመን ማዘር የባኮትን
ቁጭ በሉ እሺ አንቺም ለምን ማትቀመጪ ነው ወደዚህ እሺ አና ምንድን ስንት ነገር ተባብለናል አይደል እንዴ እባክዎት ማዘር ተረጋጉ ግን አና አይደል ማዘር እባክዎት በቃ ተረጋጋ እና የሁሉ ነገር የተፈጠረው ከዚህ በፊት በነበራት የህይወት አጋራ ወይንም ፍቅረኛዋ የተነሳ ነበር እና እዚህ ጋር ደግሞ ምናልባት ይሄ ወረቀት የሜላት ያስከሬን ምርመራ ውጤት ነው ወይኔ ልጄ እኔ አላምንም ውሸት ነው የውሸት ነው እኔ አላምንም ውሸት ነው ሜላት አላምንም እኔ ልጄ አላምንም ውሸት ነው የውሸት ነው አላምንም ልጄ ውሸት ነው ይሄ ውሸት ነው ልጄ አላምንም ማዘር እባክዎትን ተረጋጉ ማዘር ልጄ ውሸት ነው አላምንም ልጄ ሜላት ወይኔ ጉዴ እኔ አላምንም ልጄ የውሸት ያርገው ልጄ ውሸት ነው እኔ አላምንም ልጄ ሜላት እባክዎትን ማዘር ተረጋጉ እባክዎትን ሀና ቅድም እኮ ያናገርንሽ ለዚህ ነበር እኛም ማመን አቅቶን አይደለም ማዘር እኛም በጣም ነው የከበደን እባክሽ ሀና አረጋጊያቸው አይዞት ማዘር እንግዲህ ፈጣሪ እኮ የወደደውን ነው የሚወስደው እባክዎትን ማዘር ተረጋጉ እባክዎትን እና አሁን ሬሳው ሆስፒታል ነው ያለው ይሄንን ለእናንተ ያለውን ነገር አስረድቶ ምናምን ቤተሰብ ማተው ነው ፈርሞ ማጣት ያለበት ስለተባልን ነው ለእናንተ የግድ መናገር ስላለበት ነው ወደዚህ የመጣ ነው እናንተንም ይዘን ለመሄድ ነው ማዘር እባክዎትን ተረጋጉ እባክዎትን ምን ረጋጋል የልጅ ነገር እኮ ከባድ ነው ልጄ ይገባናል ግን በቃ ማለት አንዴ ሆኗል ፈጣሪ ነው የፈቀደው የሚያደርገው ይከብደኛል አምኜ መቀበል ልጄ ውሸት ያርገው ልጄ ሜላት ልጄ እባክዎትን ተረጋጉ ይገባናል ማለት እኔ ቅድም ከሱ ጋር እያወራን ነበርና የእውነት በጣም ውስጣችን ነው ያዘነው በጣም ነው የደማው ግን በቃ የሆነው ሆኗል ይሄንንም ሊያደርግ የቻለውን ሰው ለምን የሚለው ሁሉን ነገር አጣርተን ነው ይሄም የተፈጠረው ባለቤቷ ነው ይሄንን ሊያደርግ የቻለው እንጂ ይሄ ሰው በላ ልጅ ይሄ ሰው በላ አይደለም እኮ ሰው በላ ነው ይሄ ልጅ እሱ ነው እንደዚህ ያደረገው ልቀቁኝ አለቀው አይደለም ተረጋጉ አሁን እኛ ይዘነው ነው ያለው አይደለም ይዘነው ተረጋጉ ሰው በላ አለቀው አለቀው ይሄ ሰው በላ መልኩን አሳምሮ ልጄ ሜላት ልጄን በላት ልጄ መልኩን አሳምሮ ወይኔ ልጄ እባክዎት ማዘር ተረጋጉ አሁን እሱ በህግ ሰው በላ ነው የመልኩን አሳምሮ ልጄ ሜላት ልጄ ተገቢው ቅጣት ይሰጣል በቃ እኛ ማለት አሁን በህግ ከለላ ስር ነው እባክዎት ማዘር ተረጋጉ እኛ ከዚህ በኋላ ያለውን ነገር ደግሞ ማጣራት ያለብን እና እናንተ እሺ እባክዎት ማዘር ይገባኛል ልጄ ወንደሰን አንተ ወደ ሆስፒታል ልትወስዳቸው ይገባል እኔ ደግሞ ያው በተሰጠኝ መረጃ መሰረት
እዛ ግለሰብ ጋር ለመሄድ አስቤያለሁ እነሱ ሆስፒታል አደርሳቸውና ልጁ ጋር አብረን እንሄድ ይሆናል ጥሩ ማዘር በጣም ነው የምናዘነው መናገር የምፈልገው ማዘር እዛ ሄዶ ሁሉንም ነገር በተረጋጋ መንፈስ ነው ይገባኛል ቀላል አይደለም ስሜቱ ግን መረጋጋት ነው እንግዲህ ፈጣሪ የሚወደውን ሰው ነው የሚወስደውና እባክዎትን መረጋጋቱ መጽናናቱን ይስጥዎት እባክዎትን ማዘር ልጄ ከባድ ነው ልጅ ነገር ልጄ ሜላት ልጄ ምንም አታውቅም ልጄ ብናረጋግጥ ነው የሚሻለው እኔ እውነትም ምን አይደለም እሺ በቃ አሁን እዛ ሄዳችሁ እባካችሁን ማዘር በእንደዚህ አይነት ሁኔታ ምናምን ሆስፒታሉ ላይ ያስተናግድ ይችላል ይገባናል ስሜቱ ምናምን ግን በቃ እንዳልኳችሁ ነው ፈጣሪ ፈቀደው ነው ያደረገው እና አሁን እዛ እንወስዳችኋለን ቤተሰብን ማተፈረመው ማውጣት ያለበት ምናምን ስላለው እዛ እንሄዳለን እሺ ውሰደኝ የልጄ ጠረን ናፍቆኛል ልጄ ውሰደኝ እሺ ሄዳለሁ እሺ ልጄ ጠረኗ ናፍቆኛል ልጄ እሺ ይገባናል በቃ እባክዎትን ተረጋጉ እባክዎትን እሺ ውሰደኝ ጠረኗ ናፍቆኛል ልጄ እሺ ልጄ ሄዳለሁ ልጄ እኮ እናንተ ናችሁ ማባስ ነው እንግዲህ ውድ ተመልካቾቼ የተፈጠረውን ነገር በጣም አይታችኋል በጣም ነው ያዘን ነው እኔም እንጃ በጣም ከባድ ነው እናትየውን እንዳያችሁት ነው በቃ ልጄ ብቻ ነው በቃ ሜላት ብሎ ነው ካንደበታቸው ሊቋረጥ አልቻለም በጣም ግራም ተጋብቷል በነገራችን ላይ አይታው ከሆነ የሆነ ሰዓት ላይ ማመን ያቃታቸው ምናምን ጸጥ ይላሉ እኔ የምር በዛን ሰዓት ተደነግጥ ነበር ግጣው ከባድ ነው እና በጣም ከባድ ነበር እና ብቻ በጣም አዝኛለሁ እንዴ ምን እንደምል አላውቅም በጣም ያሳዝናል ስለ ማለት አስቸጋሪ ነገር ነው በሳምንት ልዩነት ልጅን ድረ የልጅን አስክሬን መቀበል ማለት በጣም ቀላል ነገር አይደለም ያው እንዳልኩ ቅድምም ውጭን ስለምመለከተው ነው እንጂ የድርጊቱ ገፈት ቀማሽ ስትሆን በጣም አስቸጋሪ ነገር ነው ገብቷል አይደል ስለዚህ ጭንቀታቸውም እንደዛ መሆናቸውም ትክክል ነው ምክንያቱም ልጅን የሚያክል ነገር እንደዚህ ተምረ አስመረቀ ለወግ ማረግ አያት መሆን ሲያምራቸው እንደዚህ ሞተዋል ሲባል ትንሽ የሚከብድ ስሜት አለው እኔ ብቻ ጥሩ ስሜት ላይ አይደለሁም በቃ እኔም በነገራችን ላይ አይታል አይደለ በቃ የሆነ ሰዓት ላይ እንትን ትዝ ስትላቸው መሳይ እንትን አለው የሆነ ሰዓት ላይ ዝም ይላሉ በቃ ጸጥ ይላሉ እሱ ነው ማለት የማመንና ባለማመን ውስጥ ያለ ነገር ነው በዚህ ላይ ደግሞ መልእክቴን ማስተላለፍ የምፈልገው ምን መሰለ በተቻለ መጠን የፍቅር ግንኙነት ውስጥ ሴቶች ከመግባታቸው በፊት ከኋላ ያለህን ነገር አጥርተ ነው ወደ ቀጣዩ ፍቅር ግንኙነት ውስጥ መግባት አለብህ ብዬ አስባለሁና ፕሊስ በተቻለ መጠን ከኋላ የነበራችሁ ነገር ክሊር አድርጋችሁ ወደ ፍቅር ብትገቡ የሚል መልእክት አለኝ እና እንጃ ደግሞ በቃ በጣም ውስጤ እንትን ያለው ልጄ ጠራውና ናፍቆኛል ምናምን ሲሉ እኔ ሆነ ለመናገር አልቻልኩትም በጣም ከባድ ስሜት ነው ያስተናገድነው እንግዲህ አላቅም ያው የመጣ መጠየቃችን አይቀርም ሬሳውን ካመጡ በላይ ቀብር ነው ምናምን በተቻለን አቅም ቀብሩ ላይ ለመገኘትም እንሞክራለን ካልሆነ ደግሞ እንግዲህ ያው ጊዜውን አመቻችተን እንግዲህ ወደ ተመልካቾች እንደምታውቁት ነው ስራ ይበዛብናል በየቦታ ብዙ ጣጣ ብዙ ጉዳጉዳ አለሱ ለማውጣት በየቦታ መሮጥ ሰዎች ነን ብቻ በተመቸን ሰዓት መተን እነዚህን ሰዎች ምናግዛቸው ምናጽናናቸው ይሆናል ብቻ እንደዛ እናደርጋለን የተቻለን እናደርጋለን አሁን ወንዴ በነገራችን ላይ ሆስፒታል አድርሷቸው ያው እነሱ ናቸው ፈርመው እንትን ማለት ያለባቸው ብሎ ነው ወደኔ የተመለሰው ምክንያቱም ሁሌ የምትሉ ነገር አለ ተባብራችሁ ነው መስራት ያለባችሁ አብሮነታችሁ አይለኝ አንዱ ለአንዱ ተደጋግፋችሁ ከጎና ተለያዩ ስለምትሉ የእናንተንም ቃል ለማክበር ነው በዚህ አጋጣሚ ለኛ ስለምታስቡ ለኛ ስለምትጨነቁ በጣም ነው የምናመሰግነው የእውነት በጣም ነው የምናመሰግነው ወንዴ እንግዲህ እንደምታውቁ ነው ሁሌም ነው በቃ የህግ አካላት ያዙ እርስ በራሳችሁ ተረጋገፉ ሚለውና እነሱ እንግዲህ ሆስፒታል ከደረሱ ምንም ችግር የለም ያው ሌላ ቤተሰብ ተጠራርቶ ምን ብሎ ማድረግ ያለባቸው ነው ያደርጋሉ ብዬ ነው እኛ እዚህ ጋር ይሄ ልጅ ጊዜ ሳንሰጥ መያዝ ስላለብን ወደዚህ የመጣ ነው እሱንም ይዘነው እንግዲህ እንዳላችሁት ነው በቀል ነበር አላማው እና የተጠቀመው ነገር ራሱ አንዴ እኛ ቀድሞ በያዛት ቪዲዮ አስፈራርቶ ከኋላ ደግሞ ሌላ ቪዲዮ ሁሉ ሰርቶ ነው ለባሏ እንዲደርስ አድርጎ ነው ባሏ ያ እዛ እርምጃ ውስጥ የገባው አድርጎ ደግሞ እሱን ያለውን ነገር እውነታውን አጣርተ ምናምን ይሄ ሰውዬ ጥፋተኛ ነው እንግዲህ ህጉ ምን ይላል
ምን ያህል ቅጣትስ ሊያስፈርድበት ይችላል የሚለውን የህግ ሂደቱን ተከታትለን ለእናንተም እናቀርብ ይሆናል። እሱንም ወደ ህግ አሳልፈን ወደዚህ መጣ ነው የግድ ያለውን ነገር ለእናንተ ማሳወቅ ስላለብን ነው። ውድ ተመልካቾቼ እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው። ሁሌም እንደማይለይ ተስፋ አደርጋለሁ። ላይክ ሼር እያደረጋችሁ እይታ እያገኘ ስላልሆነ እይታ እንዲያገኝ እንድትተባበሩ፣ በተጨማሪ ደግሞ ለቀጣይ ስራዎቻችን ለጥቆማ ለምን ሐሳብ አስተያየታችሁ ይጠቅመናልና ኮሜንት ሴክሽን ላይ ያስቀምጣችሁ። ሌላው በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ላለው በዚህ አጋጣሚ ግን እናንተ ፊት ያው ወንድሜን በጣም ላመሰግነው እወዳለሁ። ሁሌም አብሮኝ ነው፣ አሁንም አብሮኝ ነው፣ ለወደፊትም አብሮኝ እንደሚሆን ምንም ጥርጥር የለውም። እሺ እንግዲህ ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ